ስሜ ብርቱካን ታምር እባላለሁ። የምገኘው በዱቄ ቀበሌ ነው። ይህ እንግዲህ የምትመለከቱት ልማትን አስመልክቶ ነው። በቀበሌው ውስጥ 4 ጎጦች ይገኛሉ እና ይሄ የኛ እድር ባረበብ የሚባለው ጎጥ ወጥቶ ነው እየሰራን የምንገኘው። እኛ ሴቶች በጉልጓሎ ላይ ነው ተሰማርተን የምንገኘው። ወንዶች ደግሞ ጥማድ ያለው ጥማዱን ይዞ ወጥቶ በእርሻ ላይና በዘር ላይ ነው እየተገኘ ያለው። እኔ ይሄን ልማት በመስራቴ ደስተኛ ነኝ። ልማት ከሌለ ምንም ነገር የለም። ልማት አስፈላጊ ነው። ካሳሁን እባላለሁ። በዱቄ ቀበሌ ነዋሪዎች ነኝ። አርሶ አደር ገበሬ ነኝ። እንግዲህ ልማቱን እያለማን ስለሆነ ወንዶች በጥማያችንን ይዘን እርሻ ወጥተናል። ሴቶች ደግሞ ተመሳሳዩን ጉልጓሎ እየጎለጎሉ እንገኛለን እና ልማታችንን እያለማን ስለሆነ በቃ ጠቃሚ እንደሆነ ብለን ተስፋ አድርገናል። በምርጥ ስራ መዳበሪያ በቃ በሰፊውና ደስ የሚል ሁኔታ ስለሆነ በጣም ገበሬዎች ደስ ብሎን ስራችንን እየሰራን በመገኘት እየቀጠልን ነው። በአካባቢያችን ተሰባስበን በመዝራት በሰፊው ትልቅ ልማት እያለማን እንደሆነ እንገኛለን። በቃ በጣም ጭንቅላት ይረካል። ደስ ብሎት ተልቤ ነው የምሰራው ማለት ነው። ምክንያቱም የስምምነት እንደሆነ ይሄን ደስ ይለኛል። በቃ ለአረሙ ዝግጅቶች እያዘጋጀን ነው አሁን ማለት ነው የምንገኘው። ለወደፊት አረሙንም እንደዛው በተጨማሪ በቃ ሰብሳችን ባለው ነገር እናስብበታለን አሁን ጀምረን። ዋላያሪው በዱቄ ቀበሌ ህብረት ስራ መቼም ባለበት በጥሩ ወኔና በጥሩ መንቀሳቀስ ልማታችንን ተጧቱ በ4 ሰዓት ህዝብ ወጥቶ እንደዚህ የስራው ቆንጆና ማራኪ በሆነ ነገር ስራችን እያከርን ነው። ጥቅሙ ይሄ ህብረተሰቡን የሚዳስስ አርሶ አደሩን የሚያጎለምስ የሌላውን ህሊና ንቃት የሚያዳብር ነው። ይህ ሰርቶ ማሳያ ነው ራሱ። ትንሽ ማዳበሪያውን ከፍ ቢልብን ተሙሉ በከፊሉ መቼም አርሶ አደሩ በቅልጥፍና ስራውን እያካሄደ እየሸፈነ ይገኛል። እየሰራ ዛሬውንም ሩጫና የተወሰነች ወቅት ታለፈች የማትገኝ ስለሆነ ጉብሉም መዋቂውም ሴት ወንዱ እየወጣ ኃይሉን ጉልበቱን በአንድ ላይ አድርጎ እያመረተ ይገኛል። አረንጓዴ ለማልበስ እየተራወጠ ይገኛል። ስሜ ሞስዬ ታክሌ ይባላለሁ። የዱቄ ቀበሌ ዋና አስተዳዳሪ። ህዝቡን በማቀናጀት ስምሪት በመስጠት ከመጀመሪያ እስከ መጨረሻ ድረስ ተግምሻ እስከዘር እስትወቅ ድረስ ስምሪት ሰጥተነዋል። በመጀመሪያ ላይም የትምህርት ቤት ስንዴ ተገምሶ እስከሚዘራ ድረስ በህዝብ ተሳትፎ በደስተኛነት አስተባብሮና አቀናይቶ በመምራት የዘራው የሴት አባል በሴት አባል የሻይ ክበቦች በበጎ አድራጎት በንቂስ ወጥተው እንግዲህ ተቀኑ 2 ሰዓት ላይ 3 ሰዓት አካባቢ ላይ ጨርሰዋል። በጥማድ ቢያንስ 120 ጥማድ ይሆናል። የጎልጎው ደግሞ ቢያንስ ወደ 150 እና 160 አካባቢ ነው። በንቅናቄ ሁሉም ደስተኛ ሆኖ ህብረተሰቡ ተነሳስቷል። አንድም በቀበሌያችን ምድር ላይ ዝም ብሎ የሚከርም መሬት አይኖርም በማለት ሁሉም በተነሳሽነት በጎ አድራጎት እንትን እያሰበ እንተሳሰብ እንተዛዘን እያለ ወደ ቅን እየሄደ ነው ያለ የዱቄ ቀበሌ ህዝብ በሙሉ ማለት ነው።
ቀጣይነቱ በስምሪቱ ባለው ባደረጃጀት ዘርፉ በቃ ሁሉም አይደለም ለስራ ለስብሰባም ቢሆን አደረጃጀት አለው። ሁሉም ባደረጃጀት ነው የሚመጣ። ይኸው ከአረም እስተ አረሙንም በእንቅስቃሴ ነው። አረም በመርጨት የተረፈውን በመንቀል ሲቀጥል ደግሞ እርሻ ማነው አጨደውን ወቁንም በተመሳሳይ በቅንነት ነው በቃ እንደራሱ አዝመራ አድርጎ ማለት ነው። ስለዚህ መሆን ካለበት እኛም ደስ ብሎናል። ይሄንን ያድርገን።